ሰላም ለእናንተ ይሁን ቅዱሳን እንዴት አላችሁ? የእግዚአብሔር ስም የተመሰገነ ይሁን። ይህ የመሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። ዛሬ ደግሞ የመጽሐፍ ቅዱስ ጥናታችን ፕሮግራም ወደ እናንተ ይዘን መጥተናል። እንደምታውቁት ባለፉት ሳምንታት የገላትያ መጽሐፍን እያጠናን ያለነው ምዕራፍ 2 ላይ ደርሰናል። ባለፈው ከመምህር ዮናስ ጋር ምዕራፍ 2 ከቁጥር 1 እስከ 10 ድረስ ተመልክተናል። ዛሬ ደግሞ ከቁጥር 11 ጀምሮ ያለውን ክፍል በጋራ እንመለከታለን። አብራችሁን የእግዚአብሔርን ቃል እንድታጠኑ እንጋብዛለን። የእግዚአብሔር ስም የተመሰገነ ይሁን። መምህር ዮናስ አስፋው በድጋሚ የእግዚአብሔርን ቃል በጋራ እንድናጠና ስለተገኘ ደስ ብሎናል። እግዚአብሔር ያክብረህ። እናመሰግናለን። እሺ እንቀጥላለን። ምዕራፍ 2 ከ11 እስከ ምናልባት እስከ ቁጥር 21 ድረስ ነው የመጨረሻው ቁጥር። እነዛን ክፍሎች ነው እያየን የምንሄደው። በቁጥር 11 እንጀምር። ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት፣ ይፈረድበት ዘንድ ይገባ ነበርና ይላልና ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወምኩት ይላልና ከዚህ ሐሳብ ምንድነው የምንማረው? እንግዲህ ባለፈው ምዕራፍ 2 እስከ ቁጥር 10 እንዳየነው ሐዋርያው ጳውሎስ ወደ ገላትያ ቤተክርስቲያን በመጣ ጊዜ በገላትያ የነበሩ አማኞች በእርሱ ወንጌል በጌታ በኢየሱስ ክርስቶስ በማመን እውነተኛውን ድነት እንዳገኙ፣ ጽድቅን እንዳገኙ የታወቀ ነው። ምዕራፍ 1 ምዕራፍ 2 ስናይ ሆኖም በመካከላቸው ልዩ ወንጌል ምዕራፍ 1 ቁጥር 6 እስከ 8 እንደምናየው ልዩ ወንጌል ብሎ ጳውሎስ የገለጸው አለ። ማለት ምንድነው? በምን አይነት ፍጥነት ነው ወደዚህ ልዩ ወንጌል የሄዳችሁት ብሎ በመካከላቸው እሱ ከሰበከው ወንጌል በተለየ አቅጣጫ እየሄደ ያለ አስተምህሮ መኖሩን አመላክቶ እንዲያውም በቁጣ ነው የተናገረው። እኛ ከሰበክነው ውጪ ለምን መላእክት አይሆኑ የሚሰብካለ የተረገመ ይሁን እስከ ማለት አናቴማ የሚለው የእግዚአብሔር ፍርድ በሱ ላይ ይሁን እስከ ማለት ደርሷል። እና ይህንን ሁኔታ ደግሞ በቸልታ ማየት አልፈለገም። እንደገና ምጥ ይዞኛል እናንተን ወደ ቀድሞ ሁኔታ ለመመለስ የሚል ነገር ምዕራፍ 4 ምናምን አካባቢ ላይ ተጠቅሷል። እና ምዕራፍ 2 ላይ ሲመጣ እነሱን ቻሌንጅ ለማድረግ የመጀመሪያ መነሻው ወደ ኋላ እነሱ መመለስ ነው። እሱ በመጣ ጊዜ መጥቶ እነሱን ባገኛቸው ጊዜ ወንጌልን በሰበከላቸው ጊዜ ምንድን ነው የሆነው? እስቲ ሌት ሚ ሪማይንድ ዩ፣ ላስታውሳችሁ ምን እንደሆነ እስቲ እናንተ ራሳችሁ ለጠይቃችሁ። ያን እኔ መጥቼ ወንጌልን ስሰብክ የጸደቃችሁት በሕግ ስራ ነው ወይስ በእምነት ነው? መንፈስ ቅዱስን የተቀበላችሁት እንዴት ነው? እስቲ እንዴት ነበር ኤክስፒሪየንሱ? በዛ ሰዓት የሆነውን ነገር አስታውሱ። እና ሂስቶሪካሊ ወደ ኋላ ተመልሶ በነበረ ጊዜ የሆነውን ነገር ሊያስታውሳችሁ ይሞክራል። እና እዛ ጋ ክርስቶስን በማመን የጸደቃችሁት ወይስ በሕግ ስራ ነው የጸደቃችሁት የሚል ጥያቄ ያነሳል። እና ከዛ ተነስቶ አርጊው እያደረገ እንደመጣ አይተናል። እንግዲህ ባለፈው ምዕራፍ 2 ላይ ሌላው ማስታወስ የሚያስፈልገው ነገር ጳውሎስ ወደ ኢየሩሳሌም የሚሄዱ ነው። ይሰብከው የነበረውን ወንጌል ከመጀመሪያው ሐዋርያት ጋር በመነጋገር በስምምነት በአንድ እንትን ላይ ለመሄድ ከነሱ ጋር አማድ ከሚባሉት ከነ ጴጥሮስ፣ ከነ ያዕቆብ፣ ከነ ዮሐንስ ጋር የተነጋገረበት ታሪክ አለ። ከአንዴም 2 የወጣበት ማለት ነው። እና እዛ ላይ እንደምናየው ምዕራፍ 2 ከቁጥር 7 ጀምሮ አማድ የሚባሉት ምንም ቢሆኑ አይደንቀኝም አለ። ምክንያቱም እግዚአብሔር ለማንም አያዳለም። አይሁድ የለ፣ አሕዛብ የለ። እኔ ላልተገረዙት እነሱ ደግሞ ለተገረዙት እና ተነጋግረን ምንም የጨመሩልኝ አዲስ ነገር የለም። የምንሰብከው ያው ወንጌል ነው። the only thing difference ምንድን ነው? ኦዲየንሱ ነው። በቃ ለነማን ነው እኔ የተጠራሁት፣ ለነማን ነው የተጠራሁት የሚለው ነው እንጂ ምንም የተለየ ወንጌል የለም። ስለዚህ በዚህ ጉዳይ ተነጋግረን ቀኝ እጃቸውን ሰጡኝ አለ። ቀኝ እጃቸው ማለት ምንድነው? አግሪመንት ማለት ነው። ስምምነት ተስማምተናል።
ስለዚህ ደሴም ጋስፕል ሊሰብኩ ግን ለተለያየ ቦታ እንደተጠሩ ተግባብተው ተስማምተው እጅ ተጨባብጠው ነው የተለያዩት። the only thing አድ ያደረጉት ምንድነው የጨመሩት ነገር ድሆችን እናስብ። ስለዚህ በዚህ ጉዳይ ላይ የጋራ ጥረት እንዲያደርጉ ምክንያቱም ያው በኢየሩሳሌም ያለችው ቤተ ክርስቲያን በወንጌል ስደት ምክንያት ብዙዎቹ በኢኮኖሚካል ክራይሲስ ውስጥ ስለገቡ ከአሕዛብ ዘንድ እገዛ ያስፈልጋቸዋል። ስለዚህ ጳውሎስ እርዳታ አሰባስበው እንዳመጣ በኋላ ሮሜ ምዕራፍ 15 ላይ ማየት ይቻላል። ለኢየሩሳሌም ቤተ ክርስቲያን ድርቅም ረሃብም ገብቶ ስለነበረ እና ይሄ ሁኔታ ባለበት ሁኔታ ጴጥሮስ ይህንን ወንጌል እያወቀ ሲከተል የነበረውን ትክክለኛ መንገድ የወንጌል አቋም ለቆ በጊዜው ግዝረትን የሚደግፉ አንዳንድ ወገኖች ከኢየሩሳሌም በመጡበት ጊዜ ፈርቶ ማለት ነው በፍርሃት ከነሱ ሀሳብ ጋር በመስማማት አብሮ ከአሕዛብ ጋር ሲበላ የነበረው ጴጥሮስ ልክ እነሱን ሳይፈርቶ ሽፍት አድርጎ ከአይሁድ ጋር ይህም በርናባስ እንኳን አልቀረም እንደዚህ አይነት ግብዝነት ሲሰማ ማለት ነው። ስለዚህ ጳውሎስ ይህንን ሳይጠቃው ምክንያቱም የጳውሎስ ጠቡ ግለሰባዊ ሳይሆን የወንጌል እውነት ነው። ከወንጌል እውነት ካስተምሮ ጋር ነው የጳውሎስ ጥያቄ። ፐርሰናሊ ከጴጥሮስ ወይም ከእንትና ጋር አማድ ከተባሉት ጋር ጠብ ስላለው አይደለም። ለወንጌል እውነት ትክክለኛ አስተምህሮ ትክክለኛ አቋም እንዳለው ያሳየበት ነው። ጳውሎስ መጠበቅ አለበት። ይሄ ያመንከውን ወንጌል ኑርበት፣ አቋም ያዝ የሚል ወንጌል መስመር መልቀቅ የለ ወንጌል እውነት መስመር መልቀቅ የለበትም። መበረዝም የለበትም፣ መጠምዘዝም የለበትም፣ መሳትም የለበትም። በትክክለኛው ወንጌል መስበክ ብቻ ሳይሆን መኖር እና አቋም ማሳየት ያስፈልጋል። አለበዛ ወንጌል ተበረዘ ወይም ወንጌል መስመር ሳተ፣ የወንጌል እውነት መስመር ለቀቀ ወይም ከተገለጠ ወንጌል ትንሽ አፈነገጠን ማለት ይሄ አንደኛ በሰዎች ሕይወት ላይ ሰዎች ከእግዚአብሔር ጋር የሚኖራቸው ግንኙነት የዘላለም ዕጣ ፈንታቸውን ያበላሻል። በተሳሳተ መንገድ እንዲሄዱ በእውነተኛ ወንጌል የሚገኘውን ሕይወት እንዳያገኙ ያደርጋቸዋል። ቤተ ክርስቲያን በአስተምሮ ጉዳይ ላይ አቋም እንዳይኖራት እንድታመቻምች ያደርጋታል። ወላዋይነትን ኮምፕሮማይዝ ማድረግን ያሰፍናል። እንደዚህ አይነት ነገር ኤቲካሊም ሮንግ ይሆናል በእንደዚህ አይነት መንገድ እና ፍጻሜውን የሰዎችን ፍጻሜ የሚያበላሽ ነገር ይሆናል። ስለዚህ ጳውሎስ ይሄንን ሲቃወም ስለ ወንጌል ነው። ስለ ወንጌል ትክክለኛ ወንጌል፣ ስለ እውነተኛ የወንጌል ትምህርት፣ ስለተገለጠ ወንጌል አቋም መያዝ፣ ትክክለኛ መስመር መያዝ፣ ትክክለኛውን ነገር ማስተማር፣ ያንን ደግሞ በንግግር ብቻ ሳይሆን በስራ በአቋም መግለጥ። ያውም አእማድ ከተባለ ሐዋርያ አይጠበቅም፣ ከሊደር ከመሪ አይጠበቅም። ለዚህ ጉዳዩ የግለሰብ አይደለም። የጳውሎስ ተቃውሞ የወንጌል እውነት ነው፣ ያስተምረው ጉዳይ ነው። ስለዚህ በእንደዚህ አይነት በጣም ቤዚክ በሚባሉ መሰረታዊ በሚባሉ ሕይወትን በሚነኩ ከእግዚአብሔር ጋር ያለን ግንኙነት በትልቁ ተጽዕኖ የሚያደርጉ አስተምህሮች በተለይ ድነት ላይ የወንጌል እውነት ላይ ቤተ ክርስቲያን ግለሰብም ይሁን ቤተ ክርስቲያን ትክክለኛ አቋም መያዝ አለባቸው። ሲለቅ እርምት መስጠት ያስፈልጋል የሚል ነው። ማለት እስኪ ትንሽ እዚህ ላይ እንድጨምር ለመፈልገው አሁን እንግዲህ ኬፋ ጴጥሮስ አለ፣ ከዛ ሐዋርያው ጳውሎስ አለ፣ ከዛ እሱን የተቃወመበት ሁኔታ አለ። እሱ ነገር እንዴት ነው አሁን በእኛ ዘመን ተግባራዊ ሊደረግ የሚችለው በምን መንገድ ነው? ማለት የጴጥሮስ አቋም ያው ከአይሁድ ሰዎች ሲመጡ እንደነሱ ይሆናል።
እነሱ ደግሞ በሌሉ ጊዜ ደግሞ ከአሕዛብ ጋር ይበላል። ይሄ ወላዋይነት ነው። ግብዝነት ሲጀመር ወላዋይነት፣ አቋም የለሽነት፣ ማመቻመች መሰረታዊ ባህሪው የግብዝነት ይሄ ነው። ይሄ ደግሞ ካመንከውና ከተጠራህለት አንጻር የማይጠበቅ አቋምና ባህሪ ነው። በተለይ ደግሞ ከመሪዎች ከሊደርስ ህዝብን ከሚመሩ ከሚያስተምሩ እሳሊነት ከሚጠበቅባቸው ሰዎች የማይጠበቅ ነገር ነው እና ጴጥሮስ ያደረገው ምንድን ነው? ወንጌል ዓላማው ሰውን ደስ ማሰኘት አይደለም ነው። ለእነሱ ደስታ ብሎ ነው እንግዲህ ፈርቶ ከእነሱ ጋር የሆነው። ለዚህ ነው ጳውሎስ እኔ ሰውን ደስ ላሰኝ አልተጠራውም ያለው፣ እግዚአብሔርን ደስ ላሰኝ ነው የተጠራሁት አለው። ስለዚህ ጴጥሮስ የፈራው ሰውን ነው እንጂ ወንጌሉን ባደራ የሰጠውን ጌታን አይደለም። ግን ኢየሱስ እኮ ባደራ ነው የሰጠው፣ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ሲል ያን የተጠራበት መጠራት ጴጥሮስ ሲጠራው ይነው መንግስተ ሰማይ ቁልፍ እሰጥሃለሁ ቆሞ 3000 ሰዎች ፊት በድፍረት ሲሰብክ የነበረው ጴጥሮስ ሰውን ፈርቶ ሲሸሽ ስታይ ሰውን ደስ ለማሰኘት የሄደበትን መንገድ ነው የምናየው። ልክ ከአይሁድ አካባቢ ሰዎች ሲመጡ ፈርቶ እነሱን ደስ ለማሰኘት ሲል ወደዛ ሽፍት አድርጓል። ወንጌል እንዲህ አይነት አቋም አይጠይቅም። ወንጌል ሰውን ደስ ማሰኘት ሳይሆን እግዚአብሔርን ደስ ማሰኘት ነው። ሰዎች ላይስማማቸው ይችላል የእግዚአብሔር ሀሳብ እና ይሄ ሀሳብ በኢየሩሳሌም አካባቢ ይህን አቋም የሚያቀነቅኑ ሰዎች እንዳሉ ያሳያል። ለዚህ ነው ከያዕቆብ ዘንድ እንዲህ አይነት ሰዎች የመጡት አክራሪ አይሁዳውያን አሉ። መገረዝንም እነዚህን የመሳሰሉ ነገሮችን የሚያከሩ አይሁዳዊነትን የሚያከሩ እንዲህ አይነት ትግል እንዳለ በኢየሩሳሌም አካባቢ ጠቋሚ ነገር ነው የምናየው። ስለዚህ ምንድን ነው የሚሏቸው? ከአሕዛብ የሆኑትን ሰዎች ኃጢአተኞች አይደል? ቁጥር 11 መጨረሻ ላይ እንደሱ የሚል ሀሳብ አለ ነው 12 ላይ 12 እና 13 ላይ አንዳንድ ከያዕቆብ ዘንድ ሳይመጡ ከአሕዛብ ጋር አብሮ ይበላ ነበርና በመጡ ጊዜ ግን ከተገረዙት ወገን ያሉትን ፈርቶ ያፈገፍግ ነበርና ከእነርሱ ተለየ። የቀሩትም አይሁድ ደግሞ በርናባስ እንኳ በግብዝነታቸው እስከተሳበ ድረስ ከእርሱ ጋር አብረው ግብዞች ሆኑ። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት ኬፋን አንተ አይሁዳዊ ሳለ በአይሁድ ኑሮ ያይደለ በአሕዛብ ኑሮ ብትኖር አሕዛብ በአይሁድ ኑሮ ሊኖሩ እንዴት ግድ አልካቸው አልኩት። ምክንያቱም እሱ ከአሕዛብ ጋር ሲበላ ነበር። ልክ ከአይሁድ ሰዎች ሲመጡ ወደዚህ ተገለበጠ። ምክንያቱም ምንድነው? ፈራ። ይሄ ደግሞ ሰው እንደሱ ማሰኘት ነው። ከአሕዛብ ጋር ሲበላ የነበረ ሰው አይደል? አሕዛብን መልሳችሁ አይሁዳዊ ሁኑ እንዴት ማለት ይችላል? ገብቷል? እሱ እኮ ከአሕዛብ ጋር ነበረ። ስለዚህ ምን አይነት የተሳከረ ነገር ከግብዝነት ከዋላዊነት አቋቋም የለሽ ጋር የተያዘ ባህሪ እና እሱ ከአሕዛብ ጋር ከበላ አሕዛብን አይሁዳዊ ብሎ ማስገደድ አይችልም። ስለዚህ አሕዛብን መብታቸው ነው። ገብቷል አይደል? ስለዚህ ወላዋይነቱን ጳውሎስ የገለጸበት ሁኔታ ነው። ስለዚህ ኃጢአተኞች የሚል ነገር አነበብክ? 13 ላይ ነው 13 ያፈገፍጉ ነበር። 13 ላይ በግብዝናቸው እስከተሳበ የቀሩትም አይሁድ ደግሞ በርናባስ እንኳ በግብዝነታቸው እስከተሳበ ድረስ ከእርሱ ጋር አብረው ግብዞች ሆኑ። ነገር ግን እንደ ወንጌል እውነት በቅንነት እንዳልሄዱ ባዩ ጊዜ በሁሉ ፊት ኬፋን ተገሰጽኩት ይላል። ምንድን ነው? እንደ ወንጌል እውነት በቅንነት ባልሄዱ የጳውሎስ የመቃወሚያው ምክንያት ይሄ ነው። ለዚህ ነው ፐርሰናል አይደለም፣ ግለሰባዊ አይደለም፣ ከጴጥሮስ ጋር አይደለም ችግሩ። የጳውሎስ ትኩረቱ አስተምህሮ ላይ ነው። አየህ፣ ትክክለኛውን የወንጌል መንገድ ባለመሄዱ ነው ሊቃወሙ ምክንያት የሆነው። ያውም እንግዲህ ከጌታ ኢየሱስ ጋር የነበረ አዕማድ የተባለ መሪ ማለት ነው። የሚያመጣውን ተጽዕኖ ያውቃል። ጴጥሮስ ተጽዕኖ የሚፈጥር ሰው ነው። ትልቅ መሪ ነው። የተመረጠ ሰው ነው። ስለዚህ ጴጥሮስ እንዲህ ካረገ
ሌላውም አይሁድ በዛ መንገድ ይሄዳል። ወንጌል ሰዎች ከወንጌል እውነት ይወጣሉ ማለት ነው። ስለዚህ እኛም ትኩረት አንዱ መማር ያለብን ከዚህ ምንድን ነው? ወንጌል አቋም ይጠይቃል። አንዱ መማር ያለብን ነበር ወንጌል የወንጌል እውነትና መንገድ አቋም ይጠይቃል። ትክክለኛውን የወንጌል እውነት ይዘን ነው መሄድ ያለብን፣ ትርጉሙንም አስተምሮ። ሁለተኛ ወንጌል በአቋም መኖርን ምሳሌነትን ይጠይቃል። ምሳሌነት ምን ሰብከው የምናወራው ብቻ ሳይሆን ኖረን የምናሳየው ሌሎችንም በዛ መንገድ እንዲሄዱ የምናደርግበት ነው። ጉዳያችን ሁሌ መሆን ያለበት ከሰዎች ጋር አይደለም። ጉዳዩ ከግለሰብ ጠብ ጋር ሳይሆን ጉዳዩ አስተምህሮ ነው። ባደራ የተሰጠ ነው የወንጌል እውነት ነው። ስለዚህ ለጤናማ ወንጌል ሊኖረን የሚገባውን ኮንሰርን ግድ መሰኘት አቋም የሚያሳይ ነው። ስለዚህ አስተምህሮ ሲዛባ በተለይ ደግሞ ወንጌል የሰውን የዘላለም ዕጣ ፈንታ ድነትን የሚወስን ስለሆነ በእንደዚህ አይነት አቋም ላይ ሲሪየስ መሆን ያለባት ቤተ ክርስቲያን፣ ግለሰብም ቢሆን አገልጋይም ቢሆን ማለት ነው። ስለዚህ ሁልጊዜ ሰውን ደስ ማሰኘት አይደለም የወንጌል አገልግሎት፣ ሰውን ደስ ማሰኘት አይደለም፣ ፕራይመርሊ እግዚአብሔርን ደስ ማሰኘት ነው። እና እውነትን ተናግረን ሰዎች ሊከፋቸው ይችላል። በትክክለኛ ወንጌል እውነት ሄደን ሰዎች ላይመቻቸው ይችላል። ስለዚህ ጳውሎስ ለዚህ ነው እንዲህ አይነት ጠንከር ያለ አቋም ያውም እንግዲህ በጴጥሮስን በእነዚህ ከኢየሩሳሌም በመጡ ሰዎችና አብረው እዛ ማዕድ ሲበሉ በነበሩ አሕዛብ ፊት ለፊት ነው የገሰጸው። ይሄም ማድረጉ ለአሕዛብ በጣም ለአሕዛብም ለእነዚህም አንድ ትምህርት ይሰጣል። ስለዚህ ለዚህ ነው እላይ እኮ ተነጋገርን፣ ተስማማን፣ እግዚአብሔር ለማንም አያዳላም አለን፣ ወንጌል አንድ ነው አለን። ያንን ስምምነት የሚያፈርስ ነገር እኮ ነው ጴጥሮስ ያደረገው። ስለዚህ አይ ቲንክ በዚህ ዘመንም እኛም ድነት ላይ የወንጌል እውነት ላይ በራይዝና መስመር የሚያስቱ ነገሮች ሲመጡ ቤተ ክርስቲያን ግልጥ ያለ አቋምን ይዛ መሄድ ይኖርባታል። እግዚአብሔር ይመስገን። እንቀጥል። እዚህ ምዕራፍ 2 ከቁጥር 15-16 እንደዚህ ይላል፣ እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል ይላል። ይሄ እንግዲህ የገላትያ ቁልፍ ቃል ነው እና ምንድን ነው የዚህ ክፍል ሀሳብ? አዎ በፍጥረታችን ሲል ያው ከውልደታችን ጀምሮ ማለት ነው። አንዱ የስጋ ልደታቸው ያው ከአብርሃም የመጡ ናቸው፣ ግልጽ ነው። በስጋ ማለት ነው። ከአሕዛብ የተወለዱ ከአብርሃም የተወለዱ ብቻ መሆናቸው ሳይሆን ከእስራኤል የተወለዱ መሆናቸው ብቻ ሳይሆን በስምንተኛው ቀንም የተገረዙ ናቸው። ስለዚህ አንድ አይሁዳዊ በስምንተኛው ቀን፣ አንድ እስራኤላዊ በስምንተኛው ቀን ከተገረዘ የኪዳኑ አባል ይሆናል። ስለዚህ በስጋም ብንሄድ እስራኤላዊ ናቸው። ውልደታቸው በስጋም ቢሆን ከነ አብርሃም ዘር ወደ ኋላ የመጣ ነው። ደግሞም የተገረዙ ናቸው። ስለዚህ እነዚህ ቲፒካሊ አይሁዶች ናቸው ማለት ነው። አንድ ሰው አይሁድ መሆኑ በምንድን ነው የሚታወቀው? አይሁዳዊ የሚባለው በስጋ ከአብርሃም ስለተወለደ ብቻ አይደለም፣ ግን ተገርዞ የኪዳኑ አባል ስለሆነም ጭምር ነው። ለዚህ ነው አሕዛብ አይሁዳዊ መሆን ካስፈለጋቸው አንዱ ምንድን ነው? የመገረዝን ሕግ መፈጸም አለባቸው አይደል? ስለዚህ እነዛን ደግሞ አሕዛብን ኃጢአተኞች ይላል አይደል? ኃጢአተኞች የሆኑትን አሕዛብ ይላል። ይህንን ኃጢአተኞች የሚሉት እግዚአብሔር ሳይሆን አይሁዶች ናቸው። አሕዛብን ኃጢአተኞች ይሏቸዋል። እንደ ኃጢአተኞች ነው የሚያዩቸው ማለት ነው። ለአሕዛብ ያላቸው ምልከታ ይሄ ነው። የአይሁድ አሉታዊ ምልከታ ነው። ለምንድን ነው እንደዛ የሚሏቸው? ጣዖት አምላኪዎች ስለሆኑ፣ ሌላ አምላክ ስለሚያመልኩ፣ ጣዖትን የሚያመልኩ ስለሆነ የእስራኤልን አምላክ ስለማያመልኩ እና የፓጋን ላይፍ ስታይል ያኗኗር ዘይቤ
እና የሚያመልኳቸው ጣዖትን ያመልካሉ። በጣም ዓለማውያን ናቸው፣ ስጋውያን ናቸው። ስለዚህ እነዚህ ኃጢአተኞች ናቸው፣ እርኩሶች ናቸው። ለአይሁድ አሕዛብ ማለት እርኩስ ነው። ይሄ በኋላም የቀጠለ ነው። በኢየሱስም ዘመን ኢየሱስም በነበረበት ዘመን ኢየሱስን ራሱ ከኃጢአተኞችና ከቀራጮች ጋር ነው የሚውለው ይሉ ነበር። which is ከአሕዛብ ጋር ማለት ነው። ስለዚህ ይህንን አሕዛብን እንደ ኃጢአተኞች ማየት፣ አይሁድን ደግሞ በመገረዛቸው ምክንያት አንድ የእግዚአብሔር ሕዝብ አካል አድርጎ የእግዚአብሔር ልጆች ሰዎች አድርጎ ማየት፣ ይህ የተለመደ ነው። በመካከላቸው እንደዚህ አይነት ነገር አለ እና በመገረዛቸው በጣም ይኮረራሉ። የኪዳኑ አባል በመሆናቸው በጣም በቃ የእግዚአብሔር ልጅነታቸው፣ እግዚአብሔር ፊት ተቀባይነት፣ ፌበር ማግኘታቸው፣ የእግዚአብሔር ቤተሰብ መሆንን የሚያዩት በዛ አንጻር። ስለዚህ ተገርዘው የኪዳኑ አባል እስካልሆነ ድረስ እንደ ኃጢአተኞችም ሌሎቹ የሚቆጠሩት ይህንን ያውቃል ጳውሎስ። ግን ቁጥር 16 እንግዲህ ዝርዝሩ ስናይ ቁጥር 16ን በደንብ በዝርዝር አካዳሚካሊ በስኮላርስ መካከል ያለውን ዲቤት እሱ ሌላ ዝርዝር ነገር የሚፈልግ ነው። አሁን ጀስት እኛ ምን እንማራለን የሚለው ላይ ትኩረት ስለምናደርግ ነው። የአቋም ልዩነት እንዳለ እናውቃለን። እንደ መሰረተ ክርስቶስ ቤተ ክርስቲያን በዚህ ቁጥር ላይ ያለን አቋም እኛ ጽድቅ በእምነት የሚለውን አንድ ሰው በክርስቶስ ኢየሱስ ሲያምን ጽድቅ ይቆጠርለታል፣ ይጸድቃል የሚለውን ነው ምናምነው። በመሰረተ እምነታችን ላይ የተቀመጠው እሱ ነው። በስኮለርስ መካከል የተለያየ ክርክር እንዳለ እናውቃለን። ይሄ ጎራ ራሱ በትምህርት ወደፊት በደንብ እንትኑ ተጠብቆ ዲቴይል የሆነ ስነ አፈታት ተደርጎለት ከተፈለገ በተብራራ ሁኔታ የምሁራኑ ልዩነት ምንድን ነው የሚለው ማሳየት ይቻላል። በዛ መልኩ ግን ምን እንማራለን ብለን ቴክስቱን ስናነበው ምንድን ነው ከዚህ የምንማረው የሚለውን ነገር ማየቱ ለጊዜው የሚጠቅም ይመስለኛል፣ ባይብል ስተዲስ ከሆነ ድረስ ብዬ ነው። ስለዚህ እዚህ ክፍል ውስጥ 3 ጊዜ ሕግን በመጠበቅ መጽደቅ እንደማይቻል አንድ ቁጥር ላይ ነው። ሕግን በመጠበቅ መጽደቅ እንደማይቻል 3 ጊዜ ተጠቅሷል። ጽድቅ በክርስቶስ በማመን ብቻ መሆኑ እንዲሁ ደግሞ በተመሳሳይ ሁኔታ በተደጋጋሚ ተጠቅሷል። በሕግ መጽደቅ አይቻልም። ጽድቅ በማመን ብቻ በክርስቶስ በማመን ብቻ ነው መጽደቅ የሚቻለው የሚል አለ። ስለዚህ ሰው ነው የሚለው አይ ቲንክ ቁጥር 16 ላይ እስቲያም በቁጥር 16 ሰው በኢየሱስ ክርስቶስ አሁን ሰው ሲል እዚህ ጋር አይሁድ አሕዛብ አይደለም፣ ኤቭሪዋን ኖ ዋን ማለት ነው። ማንኛውም ሰው ማለት ነው። ያለ ልዩነት ማንኛውም ሰው መጽደቅ ከፈለገ በሕግ መጽደቅ አይችልም። መጽደቅ የሚችለው በክርስቶስ በማመን ነው። እዚህ ጋር ሰው ሲል ጎራዎችን ያጠፋል፣ ለሰው ሁሉ መሆኑን። ይህ ጽድቅ ማንም ሰው በክርስቶስ ቢያምን ሊጸድቅ እንደሚችል ለሰው ሁሉ የተሰጠ የተከፈተ በር መሆኑን ያሳያል። አይሁድ ቢል ካታጎራይዝ አድርገው እንላለን፣ አሕዛብ ቢል ካታጎራይዝ አድርገው እንላለን። ስለዚህ ጽድቅ በክርስቶስ በማመን ብቻ መሆኑን ለሰው ሁሉ መሆኑን እናውቃለን ይላል። እናውቃለን ሲል ይሄ ኮመን ነው፣ የሚታወቅ ነገር ነው ማለት ነው። ምንም አዲስ ነገር አይደለም። ኦልሬዲ የተገለጠ እውነት፣ መንገዱ ይሄ ነው የተሰመረው፣ ከዚህ የተለየ መንገድ የለም ማለቱ ነው ጳውሎስ። እናውቃለንና እና እንግዲህ በእምነት መጽደቅ የሚለው ቃል ዝም ብለን ጀነራሊ በገላትያን ብቻ ሳይሆን በሮሜም እንደምንመለከተው ቁጥር 16 መሰረት አድርገን ስንመለከት ቁጥር 17 ለምሳሌ ብታነበው ምንድን ነው የሚለው? ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነው። ልንጸድቅ እነዚህ አሁን ቁጥር 16 ላይ 3 ጊዜ አለ። ጸድቅ በእምነት ነው። ቁጥር 17 ላይ በክርስቶስ በማመን ልንጸድቅ የምንፈልግ። አሁን መጽደቅ ማለት ከእግዚአብሔር ጋር
ራይት ሪሌሽንሽፕ ውስጥ መምጣት ማለት ነው። በእግዚአብሔር ፊት ተቀባይነት ማግኘት ማለት ነው። ስታተስን ነው የሚያሳየው፣ ፖዚሽንን ነው የሚያሳየው። ምክንያቱም ክርስቶስ በእኛና በእግዚአብሔር መካከል የነበረውን አሁን ከዚህም ወጣ ብለን በሌሎች ወንጌሎች ብናይ የነበረ የጥል ግድግዳ መለያየት አለ። ያንን አፍርሶ ዕዳ ስለከፈለ አንድ ሰው ወደ ክርስቶስ ሲመጣ የመጀመሪያው የኃጢአት ይቅርታ ያገኛል። የኃጢአት ይቅርታ ካላገኘ፣ ምህረት ካላገኘ ሊጸድቅ አይችልም። ወንጌልም አፍተር ኦል ሉቃስ መጨረሻ ላይ ለደቀ መዛሙርቱ ያላቸው ምን ሂዱ የኃጢአትን ይቅርታ ለፍጥረት ሁሉ ስበኩ ነው ያላቸው። ለምንድን ነው? በክርስቶስ የኃጢአት ይቅርታ አግኝተናል። ስላገኘን ይቅርታ ካገኘ ተቀባይነት ታገኛለህ ማለት ነው። ርቅ ይሆናል አይደለም እንዴ? ስለዚህ ከድነት አንጻር ስታተስ ነው። በእምነት መጽደቅ ከመዳን አንጻር በእግዚአብሔር ፊት የኃጢአት ዕዳ በክርስቶስ በመስቀል ላይ ስለተከፈለ የኃጢአትን ይቅርታ አግኝተህ ከእግዚአብሔር ጋር ታርቀህ አይደለም ከእግዚአብሔር ጋር ራይት ሪሌሽንሽፕ ውስጥ መምጣት ማለት ነው። ከድነት አንጻር ከኑሮ አንጻር ደግሞ በሌላ ቦታ የጽድቅ ሕይወት ደግሞ አለ። አንድ ሰው በክርስቶስ አምኖ ከጸደቀ በኋላ ኤቲካሊ ቢሄቪየራሊ ማለት ነው በጽድቅ መኖር ይጠበቅበታል። which is ከእግዚአብሔር ጋር ራይት ሪሌሽንሽፕ ውስጥ የመሰረተ ሰው እግዚአብሔርን መስሎ እንደ እግዚአብሔር ባህሪ ለምሳሌ እኔ ቅዱስ ነኝ እናንተም በቅድስና ተመላለሱ ኑሩ እንደሚለው ማለት ነው። ሶ አሁን እዚህ ከድነት አንጻር እያወራን ስለሆነ አሁን ሁለት ነገርን በንጽጽር ነው እዚህ ጋር ቁጥር 16 ላይ ያቀርባል ጳውሎስ። አንዱ በክርስቶስ ማመን መጽደቅንና በሕግ ስራ አለመጽደቅን በንጽጽር ነው ያቀረበው። አነጻጽሮታል። አይ ቲንክ ግን አፍራሽ የሚል ቃል ያለ መሰለኝ። ነገር ግን ይላል። በተቃርኖ አንቲቴቲካሊ ማለት ነው። ምንድነው የሚለው? እንደውም ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ ይላል። የቅድሙ ሰው የሚለውን ድጋሚ ደግሞ ስጋን የለበሰ ሁሉ ኦል ሂውመን ካይንድ። አየህ፣ ይሄ ለሁሉም የቀረበ መሆኑን ለማሳየት ነው። ለአይሁድ ለአሕዛብ የለም። ስለዚህ ምንድን ነው ሁለቱ በአንቲቴቲካሊ በተቃርኖ ንጽጽር የቀረበ ነው። ስለዚህ ጽድቅ በምንድን ነው ከተባለ በማመን እንጂ በሕግ ስራ አይደለም ነው። ለመጽደቅ ከፈለገ አንድ ሰው ምንድን ነው የሚያስፈልገው? እምነት፣ ፌዝ ሃቭ ፌዝ ኢን ጂሰስ ማለት ነው እንጂ ሕግ የሚጠይቃቸውን ነገሮች ሁሉ አድርጌ ጸድቃለሁ በሚል አይደለም። እንግዲህ አንዱ ስኮላርስ የሚከራከሩት እዚህ ጋር ምንድን ነው የሕግ ስራ ምንድን ነው የሚለው ነው አይደለም። የሕግ ስራ ምንድን ነው የሚለው ነው። የሕግ ስራ የሙሴን ሕግ ነው የሚወክለው ወይስ የሕግ ስራ የሚለው አንዳንድ የሥነ ምሁራን እንደሚሉት ግዝረትን፣ የቀን በዓላትን ማክበርና መብልን ማክበር እነዚህ ሶስቱን አንድ ላይ ኮቨናንታል ኖሚኒዝም ይሉታል። እሱን ነው የሚያሳየው። እንግዲህ የሚከራከሩት አንዱ በሱ ነው። ለዚህ የሚቀርቡ ማስረጃዎች አሉ አይደለም። እዛ ዲቴይል ውስጥ አንገባም። እሱም በሌላ ጊዜ በትምህርት እንዳስሰዋለን። ለጊዜው ግን በሕግ ስራ የሚለው ጀነራሊ የሙሴን ሕግ ነው የሚያሳየው በዚህ ክፍል ውስጥ። እንዲያውም የገላትያ መጽሐፍ ብናጠና ራሱ እንኳን ሕግ እንዴት ነው ጥቅም ላይ የዋለው? በአጠቃላይ በገላትያ መጽሐፍ ውስጥ ሕግ እንዴት ነው ጥቅም ላይ የዋለው? ሕግ የሚለው ቃል ምን ለማሳየት ነው ብለን በደንብ ማጥናት አለብን። አንድ ግራማቲካል ይጠናል፣ ከሰዋሰው አንጻር በደንብ ይታያል። ሁለት ሕግ ሁልጊዜ ግዝረትን ነው እንደሚያሳየው አይደለም። እንደየአገባቡን አንድ ትእዛዝ ሊያሳይ ይችላል። የሙሴን ሕግ ሊያሳይ ይችላል። አዲስ ኪዳን ውስጥ የተለያየ አገባብና አጠቃቀም ነው ያለው። እና አንዳንድ የሥነ መለኮት ምሁራን በጁዳይዝም ወይም በይሁዲ ውስጥ የሕግ ስራ የሚለው ጥንታዊ ሰነዶችን ስንመለከት ለምሳሌ የቁምራን ሶሳይቲ የአይሁድ ማህበረሰቦችን ስናጠና እግዚአብሔርን በስራቸው በጥረታቸው እግዚአብሔርን ደስ በማሰኘት ለመጽደቅ የመሞከርን አያሳይም። ድሮም ጽድቅ በእምነት ነው
በጁዳይዝም ውስጥ የነበረው ብሎ ይከራከራሉ። ይሄ አይ ቲንክ ትክክል አይመስለኝም። ምክንያቱም ሁለቱም ሀሳብ ነው። የጥንቶቹ ሊትሬቸሮች ተጠንተዋል። በሁለቱም የጥንቶቹ ሊትሬቸሮች ስናይ የሙሴ ግን ለመፈጸም ለመጽደቅ የመሞከርንም የሚያሳዩ በቂ ማስረጃዎች አሉ እንደነበሩ የአስተሳሰቦች። ስለዚህ ምንድን ነው ፖይንቱ? ምንድን ነው ሁለቱ በተቃርኖ መቅረባቸው? አንድ ሰው ለመጽደቅ ሲፈልግ መንገድ ማድረግ ያለበት በክርስቶስ ማመንን እንጂ በሕግ ያለውን ነገር ሰርቼ ጸድቃለሁ፣ ፌበር አገኛለሁ በሚለው መሆን የለበትም ማለት ነው። ስለዚህ አንድ መጤን ያለበት ነገር ለዚህ ነው በገላትያ መጽሐፍ ውስጥ የሕግን አጠቃቀም ማየት የሚያስፈልገው። ሕግን በእግዚአብሔር ፊት ተቀባይነት ለማግኘት ሲባል በሕግ ያሉትን ስርዓቶች በመፈጸም ለመጽደቅ ወይም የተለያዩ ትእዛዞችን ስራቸውን በመፈጸም ለመጽደቅ መሞከር ነው የማያስገኘው። ለዚህ ነው ቁጥር 17 አሁን ስታነባው አንተ ምንድን ነው? ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ አይደለም ይላል። ያፈረስኩትን ይህ እንደገና የማንጽ ከሆነ ራሴ ሕግ ተላላፊ እንደሆን አስረዳለሁና እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና። እንግዲህ አሁን እንዳነበብኳ ነው ቁጥር 17 ላይ እኔ ይላል ጳውሎስ አለ ቁጥር 17 አንድ ጊዜ ብታነብ ነገር ግን በክርስቶስ ልንጸድቅ የምንፈልግ። ስለዚህ አሁን በክርስቶስ ለመጽደቅ ፈልገን በክርስቶስ መጽደቅ ማለት በክርስቶስ አምኖ መጽደቅ ማለት ነው። ጸድቅም በእምነት መፈልግ ማለት ነው። እሺ መጽደቅ ስንፈልግ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን በቃ እዚህ ጋር ነው ፖይንቱ። አሁን ኃጢአተኞች ነን ነው። አሁን አርጊመንቱ ከላይ ነው የሚቀጥለው። እኛ ምናምን ሲል ያው ከላይ ጴጥሮስም አለ እንትናም አለ እንትናም አለ። ምንድን ነው የሚጸድቀው? ኃጢአተኛ ነው ጽድቅን የሚያገኘው በክርስቶስ በማመን የሚገኘውን ጽድቅ ሊያገኝ የሚችል ሰው ኃጢአተኝነቱን በደንብ ያወቀና የተቀበለ የተገነዘበ ሰው ነው እንጂ ልክ ነን እኛ የእግዚአብሔር ሕዝብ አካል ነን የተገረዝን ምርጥ ነን የሚሉት አለ። እግዚአብሔር የሚያጸድቀው ኃጢአተኞችን ነው። ሮሜ 4 ላይ ጳውሎስ አብርሃም ሲያነሳው ኃጢአተኛውን በሚያጸድቅ ነው የሚለው አይደለም እንዴ? ስለዚህ በእምነት የሚገኘውን ጽድቅ ካገኘን እንግዲያውስ ኃጢአተኞች ነበርን ማለት ነው። ኃጢአተኞች ስለሆንን ነው ጽድቅን በክርስቶስ ለማግኘት የሞከር ነው አይደል? ስለዚህ ይሄ ሆኖ ሳለ ነው ሁለተኛው መስመር ላይ ያለው መከራከሪያ ሀሳብ እዛው ቁጥር 17 ይሄ ሆኖ ሳለ እንግዲያስ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ አይደለም ይላል። አየህ ምንድን ነው አንዳንድ ያው እንግዲህ እነዛ የሚሉት አቋም አለ። ሕግን መተው ወይም ደግሞ በመገረዝ ከሌለ አይሁዳዊነት ከሌለ ከያዕቆብ አካባቢ የመጡት ለመጽደቅ መገረዝ ያስፈልጋል የሚል አቋም ያላቸው ሕግን ከተውክ መገረዝን ከተውክ ጽድቅ እንደማታገኝ የእግዚአብሔር ሕዝብ አባል እንደማትሆን በእግዚአብሔር ተቀባይነት እንደማታገኝ ነው የሚነግሩ እነሱ። እንደዛ ከሆነማ ክርስቶስ የኃጢአት አገልጋይ ነው። ገብቶሃል? በቃ የክርስቶስ ሞት ከንቱ ነው ማለት ነው። አፈረስ ነው እያሉ ለጴጥሮስን እኮ ነው ክርክሩ እስከታች ወረደ። ጴጥሮስን አንተ ጴጥሮስ በወንጌል ነው ጽድቅ ብለህ ስትሰብክ ከርመህ በዛ ወንጌል ስትኖር ከርመህ መልሰህ ደግሞ ከተገረዙት ጋር ስትሆን እያፈረስክ ነው። ካፈረስኩ ደግሞ ክርስቶስን ኃጢአተኛ የክርስቶስ ስራ ወደ ኃጢአት የሚመራ ኃጢአተኛ ነው እያልክ ነው። በተቃርኖ እየሄድክ ነው፣ ነገሩን እያፈረስከው ነው የሚል አቋም ነው ጳውሎስ እዚህ ጋር ቁጥር 17 ላይ
እየተናገረ ያለው። ምክንያቱም በእምነት መጽደቅን ከፈለጉ ኃጢአተኛ መሆናቸውን መገንዘብ ይኖርባቸዋል። አት ሴም ታይም ደግሞ በሌላ አነጋገር ምንድን ነው በራሳቸው መንገድ ለመጽደቅ የሚያደርጉትን ጥረት ማቆም ይኖርባቸዋል። እንደዛ በራስ መንገድ መጽደቅ ከተቻለ የክርስቶስ ሞት አያስፈልግም፣ ወይም በክርስቶስ ማመንም አያስፈልግም። ምክንያቱም በቃ ይገኛል በዚህ ጽድቅ። ስለዚህ በክርስቶስ ለማመን ከሞከርን ደህና ኃጢአት እየሰራን ነው ማለት ነው። ምክንያቱም መንገዱን ስተናል፣ በእነሱ መንገድ አልሄድንም። ስለዚህ እነዚህ አይ ቲንክ በጣም ጌታ ይባርክ በጣም የተብራራ ይመስለኛል። ማለት በተለይ ሕግና ከዛ የክርስቶስ ስራ ከዛ የምንጸድቅበት መንገድ እና እግዚአብሔር የከፈተልን መንገድ ከእንደገና ደግሞ በተለይ ለሰው ሁሉ ለስጋ ለባሽ ሁሉ የሚለው ነገር በደንብ እነዚህ ሁለት ቁጥሮች በጣም አስደናቂ ሀሳብ የያዙ ናቸው። ብዙ ነገሮችን ለመረዳት የሚረዱ ናቸው። እሺ ቁጥር 19 እና 20 እንመልከት። ቁጥር 19 እና 20 ምን ይላል? እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ይሄን ክፍል እስኪ ከድነት ጋር በተገናኘ የሚያስተምረውን ትምህርት እንመልከት። ማለት አሁን ከዳነ ሰውየው ከዛ በኋላ ለክርስቶስ ተሰቅያለሁ ይላል። አሁን እኔ ሕያው ሆኜ አልኖርም ይላል፣ ነገር ግን ክርስቶስ በእኔ ይኖራል ይላል። እና እንዴት ነው ይህንን ከድነት ጋር ማገናኘት የምንችለው? ምን ትምህርት አለው? እንዲያውም አሁን እኮ ከላይ ያው የገነባ ነው ሀሳቡን የመጣው በተቃርኖ ያስቀመጠው ጽድቅ ሕግን በመፈጸም ሳይሆን በክርስቶስ በማመን ነው የሚለውን አስቀምጦ በክርስቶስ በማመን ነው የምጸድቀው ብሎ ያመነው ጴጥሮስ ጽድቅን የሚያገኘው በክርስቶስ በማመን ነው ሕግ በመስራት አይደለም ብሎ ያመነው ጴጥሮስ ከኢየሩሳሌም ከመጡ ሰዎች ጋር አብሮ ፈርቶ ከነሱ ጋር ሲሆን ምን እያደረገ ነው? በእምነት ጽድቅ በእምነት ይገኛል የሚለውን ትምህርቱንና ልምምዱን እያፈረሰ ነው። ጽድቅ በቃ የሕግን ስራ በመፈጸም ነው ከሚሉት ጋር ተስማማ ማለት ነው። ገብቷል? ስለዚህ ያፈረሰው ነው ይሄ ሰው። ይሄን ካፈረሰ ደግሞ ክርስቶስ በከንቱ ነው የሞተው ማለት ነው። ኢስ ሚኒንግለስ ማለት ነው። ቁጥር 21 እንደው ምን ይላል? የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። እና ጴጥሮስ የእግዚአብሔርን ጸጋ እየጣለ ነው። አዎ። ስለዚህ እንዲያውም ጳውሎስ ምን እያደረገ እየመጣ ነው ያለው? የሕግን እንዲያውም እኛ ምንድን ነው የሚለው? በሕግ ጽድቅ አይገኝም ብቻ አይደለም፣ ለሕግ ሞተናል ነው የሚለው። ሕጉ በክርስቶስ በማመን የሚገኘውን ጽድቅ ሊሰጠን እንዲያውም አልቻለም። ስለዚህ እንዲያውም እኛ ለሕግ ሞተናል የሚለውን ሀሳብ ቁጥር ስንት ላይ ነው ያነበብክልኝ? ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ እኔም አሁን ሕያው ሆኜ አልኖርም። ከላይ ከፍ ብልኝ። ከዛ ከፍሎ ቁጥር 19 ላይ እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበር። አሁን ይሄ ሀሳብ ምንድን ነው? ለሕግ ሞቻለሁ ይላል። ጽድቅ ለሕግ ከሞተ እንዴት በሕግ ሊጸድቅ ይችላል? መጀመሪያ ሕጉ ምንድን ነው? ዓላማው ነው። እንግዲህ አጠቃላይ የገላትያ መጽሐፍ ላይ ቆም ስናየው የሕጉ ዓላማ ሁልጊዜ ሰው ኃጢአተኛ መሆኑን ማሳየት። ምክንያቱም ሕጉ ላይ ትእዛዝ ሰጪ አይደል? አድርግ አታድርግ ነው። ካደረግ ተላላፊ ነህ፣ ከተላላፊ ደግሞ ይፈረድብሃል ነው አይደለም? ሕጉ ከዚህ ባለፈ ለሰው ጽድቅን ሲሰጥ ሰውን ሲረዳው አታይም። የሕግ ፐርፐዙ ምንድን ነው ይላል። እንዲያውም ገላትያ ውስጥ እኛ የሌላውን ስላናነሳን ነው እንጂ ጳውሎስ ሕጉ የተሰጠበትንም ዓላማ እኮ ተናግሯል። ሮሜ 7:4 ላይ ምን ይላል? ለሕግ ሞቻለሁ ይላል። ስለዚህ ጳውሎስ እያለ ያለው ምንድን ነው? እኔ እንዲያውም ሕጉ ሕጉ እንዲያውም ኃጢአትን የሚገልጥ ሆኖ ኃጢአተኝነቴን ያሳየኝ፣ ሕግ ተላለፈ መሆኑን ያሳየኝ ባለመፈጸሜ ለፍርድ አሳልፎ የሰጠኝ ነው፣ ለሞት ነው እንዲያውም አሳልፎ የሰጠኝ ብሏል ሮሜ 7 ላይ። ስለዚህ ስለዚህ ሕጉ መፍትሄ ከስጋ ድካም የተነሳ ሕጉ ምንም ሊረዳኝ ስላልቻለ
ነው ክርስቶስ መምጣት ያስፈልገው። ስለዚህ ለሕግ ሞተናል። ምክንያቱም ለሕግ ካልሞተን በክርስቶስ በማመን የሚገኘውን ጽድቅ ልናገኝ አንችልም። ስለዚህ ክርስቶስ በዚህ መሀል ምንድን ነው ምን ይላል? የሰውን ደካማነት ለማሳየት ነው። እኔ ከክርስቶስ ጋር ተሰቅያለሁ። እኔ አሁን የምኖረው ኑሮ ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው አለ። አሁን እኔ ከክርስቶስ ጋር ተሰቅያለሁ ሲል የትኛው እኔ ነው? እኔ ሲል አሁን እዚህ ጋር ከመጀመሪያው አዳም የወረሰውን አዳማዊ ማንነት፣ ዓለምን የሚወድ ኃጢአትን የሚወደው ማንነቱ የወደቀው ማንነት እሱ ሞቷል ነው ተሰቅሏል መስቀል ላይ። አሮጌ ሰዋችን ተሰቅሏል እንደሚል ሮሜ 6:6 ላይ። ለምን? ይሄ ኃጢአትን የሚወድ ለኃጢአት ተገዢ እንድንሆን ኃጢአትን እንድናገለግል የሚያደርግ ወደ ኃጢአት እንድናዘነብል የሚያደርግ ነገር ነው። ከመጀመሪያው አዳም የተካፈል ነው እኛ። ለዚህ እኮ ነው ሮሜ 6:6 ምን ይለው? የኃጢአት ሥጋ ይሻር ዘንድ አሮጌ ሰዋችን ተሰቅሏል። የኃጢአት ሥጋ ይሻር ዘንድ ማለት ምን ማለት ነው? ከእንግዲህ በኋላ ኃጢአት ኃይል እንዳያገኝ ነው። በዚህ ማንነት ምክንያት ኃይል እንዳያገኝ እንዳይገዛኝ የኃጢአት ባሪያ እንዳልሆን ሰቀልኩት ነው የሚለው። ስለዚህ ይሄኛው ተሰቅሎ በክርስቶስ ሌላ አዲስ ማንነት አዲስ ሕይወት አግኝቻለሁ። ያ ደግሞ የሚሰራው በክርስቶስ ላይ ባለ እምነት ብቻ ነው። ስለዚህ አሁን የምኖረው ኑሮ በዚህኛው ባሮጌው ማንነት ሳይሆን እሱ ስለተሰቀለ በክርስቶስ ባገኘሁት አዲስ ሕይወት አዲስ ማንነት በእምነት የሆነ በክርስቶስ ላይ በማመን በሆነ አዲስ ሕይወትን አሁን እየኖርኩ ያለሁት። አየህ፣ ሕግ ያንን ማንነት ተጠቅሞ ነው ሲያጠቃኝ የነበረው የኃጢአት ባሪያ ተገዢ እንደሆነ እንጂ አዲስ ፍጥረት ሊያደርገኝ አልቻለም። አዲስ ማንነት ሊሰጠኝ አልቻለም። አዲስ ሕይወት ሊሰጠኝ አልቻለም። የግድ ይሄ ማንነት መወገድ አለበት። ይሄ ደግሞ መፍትሄው ከክርስቶስ ጋር አብሬ ከሞትኩ ነው። እኔን ወክሎ ለኃጢአት ክርስቶስ በሞተ ጊዜ አብሬ ሞቻለሁ። ስሞት ያ ማንነት ተሰቅሏል። ስነሳ ግን በአዲስ ማንነት ተነስቻለሁ። አዲስ ሕይወት አግኝቻለሁ። እዚህ ጋር ይሄኛውም ሀሳብ ትንሽ ብትነግረን። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ማለት ነው። ማለት ምን ማለት ነው? ቅድም በሕግ ለመጽደቅ መሞከር ከሚለውም ጋር በንጽጽር የሚታይ ነው። ማለት በክርስቶስ አምኜ ጸድቄያለሁ። ስለዚህ በክርስቶስ አምኖ የጸደቀ ሰው ከጸደቀ በእግዚአብሔር ተቀባይነት ካገኘበት ጊዜ ጀምሮ የሚኖረው ባይ ፌዝ ነው፣ በእምነት ነው። ማለት ምንድን ነው? ስራውን በሰራለት በክርስቶስ በመታመን በመደገፍ በእርሱ ላይ ባለ ተስፋ ነው የምንኖረው እኛ እንጂ ሕግ አድርጉ አታድርጉ የሚለን ነገር በመፈጸም ሳይሆን በስራ ሳይሆን ግን ክርስቶስ የሰራንን ስራ በማመን ትረስት በማድረግ ኢየሱስን በሱ በሰጠን አዲስ ሕይወት በአዲሱ ማንነት የምንኖረው ነው። ስለዚህ የአዲሱ ኪዳን ሕይወት የእምነት ኑሮ ነው። ክርስቶስ በሰራው ላይ በመታመን የምንኖረው ኑሮ ነው የሚል ነው እና እንግዲህ አይሁዳውያን አንዱ እንግዲህ ገላትያ መጽሐፍ ላይ ስናይ በመገረዝ የሚመኩት ለዚህ ነው። ትምክታቸው በመገረዝ እንጂ ክርስቶስ በሰራው ስራ ላይ አይደለም። ጳውሎስ ደግሞ እያለ ያለው መገረዝም አለመገረዝም አይጠቅምም፣ ዋናው በክርስቶስ ያለን እምነት ነው የሚለው እያለ ያለው። ምክንያቱም ያ መገረዛችን ይሄ ውጫዊ መገረዝ ሊያቀርበን አልቻለም። ለእግዚአብሔር ፊት መፍትሄ ከኃጢአት ኃይል ነፃ ሊያወጣን አልቻለም። ስለተገረዝ ከኃጢአት አልሰራም ማለት አይደለም፣ ስጋ ስለተቆረጠ ማለት ነው። እንዲያውም መገረዝን በጣም የሚገርመኝ ይሄ መገረዝን ሳስበው በጣም ደስ የሚለኝ ጥቅስ ሮሜ ምዕራፍ 2 ከ28 እስከ 29 ላይ ያለው ሁለት አይነት መገረዝ። አንድ ሰው አይሁዳዊ የሚሆነው በውጫዊ መገረዝ ሳይሆን በውስጣዊ መገረዝ ነው ይላል። ሁለት አይነት መገረዝ አለ። ውጫዊ መገረዝ አለ፣ ውስጣዊ መገረዝ አለ። ይሄኛው በስጋ የሆነ መገረዝ ነው፣ ይሄኛው በመንፈስ የሆነ መገረዝ ነው። በመንፈስ ቅዱስ የሆነው መገረዝ በመንፈስ ቅዱስ አማካኝነት
አዲስ ማንነት፣ አዲስ ፍጥረትነት ማግኘት ነው። እሱ ነው ትክክለኛው መገረዝ። ስለዚህ አንድ ሰው አይሁዳዊ ነኝ ካለ እውነተኛ የእግዚአብሔር ሕዝብ ነኝ ካለ ማለት ነው። እውነተኛ የህይወት ለውጥ አምጥቷል ማለት በመንፈስ ቅዱስ እንደገና ተወልዶ አዲስ ፍጥረት ሆኗል ማለት ነው ይላል ሮሜ ምዕራፍ 2:28 እና 29 ላይ። ስለዚህ አለበለዛ ለሕግ ሞተናል የሚለው ጳውሎስ ለሕግ ሞተናል የሚለው ነገር ትርጉም አይኖረውም ማለት ነው። ስለዚህ ክርስቶስም በከንቱ ሞተ ወደሚለው እንመጣለን ማለት ነው። ክብር ለእግዚአብሔር ይሁን። ብዙ ነገሮችን እኔ በግሌ በጣም ብዙ ነገሮች እየተማርኩ ነው እና አጠቃለን ምዕራፍ 2 ምንድን ነው የሚያስተምረን? የምዕራፍ 2ን የተወሰኑ ዋና የምትላቸውን 1 2 3 ትምህርቶች ንገረንና እንጨርስ። ምዕራፍ 2 ምን እንማር ከምዕራፍ 2 ማለት ነው? ዛሬ ላይ ያለን አማኞች የሚሰጠን ትምህርት ምንድን ነው? ምዕራፍ 2 ቅድም እንግዲህ ለማለት እንደሞከርኩት ምዕራፍ 2 ከቁጥር 1 ጀምሮ አንዳንድ ሀሳቦችን እንዳነሳሁት ማለት ነው። አይ ቲንክ አንደኛው ለእውነተኛው ለጤናማው ለትክክለኛው የወንጌል እውነት ከሐዋርያት ለተገለጠው በሐዋርያት ለተገለጠው ለእውነተኛው የወንጌል እውነት ጽኑ አቋም ማያወላውል ግብዝነት የሌለበት አቋም በግለሰብም በተቋም ደረጃ ሊኖረን ይገባል። የድነት ወንጌል ላይ በእምነት መጽደቅ ላይ ምንም ማወላወል አያስፈልግም። የሰዎችን የዘላለም ዕጣ ፈንታ የሚወስን ጉዳይ ስለሆነ ያስተምሮ ጉዳይ ስለሆነ እንደ አገልጋይም እንደ ቤተ ክርስቲያንም ጽኑ ጠንካራ አቋም ያስፈልገናል። ሰዎች ከትክክለኛው የወንጌል ሲመጡ ኮሬክት ማረም ወደ ትክክለኛው መንገድ እንዲመጡ። ሁለተኛ ይሄንን ወንጌልን የምንሰብክ ሰዎች ትልቅ ኃላፊነት አለብን። we are responsible ምሳሌነት አቋም ኃላፊነት አለብን። ያስጠይቀናል፣ በእግዚአብሔር ፊት ያስጠይቀናል። ምሳሌነትና አቋምን የማሳየት ኃላፊነት አደራ በእኛ ዘንድ አለ የሚለውን ነገር ነው። እንዲህ አይነት ማለት ይሄ ጤናማውን የወንጌል እውነት የሚበሩ ሰዎች ሲኖሩ ፊት ለፊት መነጋገርና አቋም መያዝ ያስፈልጋል። ምክንያቱም ጳውሎስ ለአንዲት ሰዓት እንኳን አልተገዛላቸውም እስከ ማለት ድረስ ብርቱ ተቃውሞ ብርቱ የሆነ ተጋድሎ እንዳደረገ መመልከት ይቻላል። ሌላው ያው ጽድቅ በእምነት ነው ማለት በሰው ጥረትም ይሁን የሃይማኖት ሕግጋትን በመፈጸምና የኔን ስራ ቆጥሮልኝ እግዚአብሔር ያጸድቀኛል በሚል ሳይሆን ክርስቶስ የሰራልን ስራ እኔና እኛን ወክሎ ክርስቶስ የሰራልን ስራ ለጽድቅ ያበቃን ጽድቅ እንዲቆጠርልን በእግዚአብሔር ፊት ትክክለኛ ግንኙነት እንዲኖረን በእግዚአብሔር ፊት እንደ እግዚአብሔር ሕዝብ እንደ እግዚአብሔር ልጆች ተቀባይነት እንድናገኝ ምክንያቱ ክርስቶስ የሰራው ስራ የሚለውን ነገር ነው። ምክንያቱም ከዛ በኋላ የምንኖረው ኑሮ ለመጽደቅ ሳይሆን ስለ ጸደቅን የምንኖረው ኑሮ ነው። ለመጽደቅ ብለን የምንሰራው ስራ የለም። ስለ ጸደቅን ነው እግዚአብሔርን በመታዘዝና ደስ በማሰኘት የምንኖረው የሚለው ነው እና እግዚአብሔር ለማንም አያዳለም። ወንጌል ኢዝ ፎር ኤቭሪዋን ለሁሉም ነው። ጳውሎስ ሰው ያለው ለዚህ ነው። ለአይሁድ አይደለም ለአሕዛብ አይልም። ወንጌል ለሁሉም ነው። ማንኛውም ሰው በእምነት የሚገኘው ጽድቅ የማግኘት እድል አለው፣ አክሰስ አለው የሚለውን ነገር ያስተምረናል ብዬ አምናለሁ። የእግዚአብሔር ስም የተባረከ ይሁን። መምህር ዮናስ አስፋው በጣም ነው የምናመሰግነው። እግዚአብሔር ያክብር። በጣም ብዙ ነገሮችን የተማርነው እናንተም ተመልካቾቻችን በጣም ጥሩ ቁም ነገር እንዳገኛችሁ እናስባለን። የእግዚአብሔርን ቃል ከኛ ጋር እያጠናችሁ ስለሆነ እግዚአብሔር ይባርካችሁ። እንግዲህ ገላትያ ምዕራፍ 2 በዚህ መንገድ ተጠናቋል። በሚቀጥለው ከሌላ መምህር ጋር አዲስ ምዕራፍ ገላትያ ምዕራፍ 3ን ይዘን ወደ እናንተ እንመጣለን። ዝግጅታችንን መከታተላችሁን ቀጥሉ። እግዚአብሔር ይባርካችሁ። ሰላም ሁኑ።